ዛሬ የተገናኘንባቸው በዓልንም አስመልክቶ እንኳን አደረሰ እንልሃለን። የመላ በጋ አማራን ህዝብ የኢትዮጵያን ህዝብ እንኳን አደረሳችሁ እንድትል ለክርስትና እምነት ተከታዮች በሙሉ በዓሉን በመላ ዓለም ለሚያከብሩ ሁሉ እንኳን አደረሳችሁ መልእክትንም እንድታስተላልፍ ነው። ከዚህ ጋር ተያይዞ ደግሞ በየዕለቱ የሚመዘገቡ ወታደራዊ ድሎችና አጠቃላይ የአፋብንን እንቅስቃሴም የአማራን ህዝብ ተጋድሎም ኢትዮጵያ ውስጥ እየተደረገ ያለውንም ጸረ አገዛዝ ትግል በተመለከተ አንዳንድ ጥያቄዎችን እግረ መንገዳችንን እናነሳለን። ጀነራል በዓልን እንዴት ነው የምታከብረው? እንግዲህ በትግል ሜዳ ሆነ ሸማቂው ኮማንዶ በትግል ሜዳ ላይ በዓልን እንዴት ነው የሚያከብረው ለሚሉ ሰዎች እንደው ምንድነው ያለህ መልእክት? እሺ አመሰግናለሁ። እንግዲህ ያው በኔ በኩል ባላይ እንዳልሆ አልፎ የምናከብራቸው አሉ። ብዙ ጊዜ ግን እንደው በተለያየ ምክንያት በተሳካ የማይከበርበት ጊዜ ይበዛ ነበረ። እኔ እንግዲህ በዓል ሳከብር ደስ የሚለኝ ብዙ ጊዜ ወላጆቼ ጋር ሳከብረው ነው። አባቴን እናቴን ይዤ ብዙ ጊዜ እነሱ ጋር ሳከብር ነው ደስ የሚለኝ ቀደም ሲል እና አንዳንድ ጊዜ ሙክት ነው ቢታረደው ሙክቱ በቀጥታ ከላስታ ነው የሚመጣው። በፒካፕ ተጭኖ ይመጣል። እዛ ወላጆቼ ጋር ቁጭ ብዬ ወላጆቼን ታሪካቸውን የጠየቅኩ እንዴት እንደሆነ እነሱ በሚናገሩት የተጫወቱ የማከብረው ብዙ ጊዜ ደስታ የሚሰጠኝ። ይሄ ደግሞ የሆነበት ምክንያት አስቀድሜ ወደ ጫካ ወደ ትግል ስለገባሁ ብዙ ጊዜ በመሃል ተለያይተን ስለነበረ ከተገናኘን በኋላ እነሱን ሁሉ ጊዜ ማግኘት እፈልጋለሁ። ይሄም እንደገና ጎረቤቶችም ከተለያየ ዘመዶች ጋር እናከብረዋለን። በተመቸኝ ጊዜ በተሻለ ነው የምናከብረው ለማለት ነው። ብዙ ጊዜ ግን ያየህ እንደው በተለያየ ምክንያት ደግሞ የማይመችበት ሁኔታ ይፈጠርና ወይም ከተዋጊው ጋር በጋራ ከተዋጊዎች ጋር ባለህበት የሥራ ባልደረቦች ጋር ከቤተሰብ ሳትገናኝ በርቀት ብቻ የምታረግበት ሰፊ ነው የነበረው። ግን ባሉን ከማክበር አልቦዘንም ማለት ነው። በዛ ደረጃ ነው የምንሄድበት። እንደው ጀነራል እንግዲህ አይ ነው በትግል ውስጥ ሆነህ በምን አይነት ፈተና ውስጥ ሆናችሁ ውጊያ ይኖራል፣ ስልጠና ይኖራል፣ ብዙ ድካም አለ፣ ብዙ መውጣት መውረድ ባለበት ሁኔታ ውስጥ ሆነህ ነው ይሄንን በዓል እንግዲህ የምታከብረው ወይንም ካከበራችሁም ማለቴ ነው። በምን አይነት አስቸጋሪ ሁኔታ ውስጥ ሆናችሁ ይሄ በዓል እንደሚታሰብ አውቃለሁ በእናንተ በኩል። እንደው በእነን አጋጣሚ ስላገኘን በዚህ አጋጣሚ ለመላ ህዝባችን እንግዲህ እንኳን አደረሳችሁ መልእክት ለወታደሩም በትግል ላይ ላለውም በስደት ላይ ላለውም በእስር ቤትም በአጠቃላይ ያለውን ሁሉንም እንግዲህ ያሰብክ ይሄንን እንኳን አደረሳችሁ መልእክት እንድታስተላልፍ ይሄንን እድል ልስጥ ብዬ ነው በዚህ አጋጣሚ። እሺ መልካም። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የደስታ እንዲሆን እመኛለሁ። የአማራን ህዝብ የህልውና አደጋ ለመፍታት ቱርቤቴ ያላችሁ መላ የአማራ ፋኖ ብሔራዊ ንቅናቄ ታጋዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የአማራ ህዝብ መለያ ጽናት፣ ጀግንነት፣ ለዓላማ ታማኝነት ነው። እናንተ ልጆቹም እውን አድርጋችሁታል። የአማራ ህዝብ እና ደጋፊዎቹን አንገት ቀና ያደረገ ጀግንነት ፈጽማችኋል። በርቱ። በአማራዊ ማንነታችሁ በተለያየ እስር ቤቶች የምትሰቃዩ ወገኖቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የነጻነት ጊዜያችሁ ሩቅ አይደለም። ተስፋ ሰንቁ ላለው አመሰግናለሁ ጀነራል። እንግዲህ በመላ ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ በእስር ቤትም እየማቀቃችሁ በስደት መጠለያ ጣቢያ በመላ ዓለም ላላችሁ ሁሉ ኢትዮጵያውያን ኢትዮጵያውያት ሁሉ የጀነራል ተፈራ ማሞ እንኳን አደረሳችሁ መልእክት በዚህ አጋጣሚ እንዲደርሳችሁ እንደደረሳችሁም ተስፋ አደርጋለሁ። ህዝባችንን በተለያዩ ቦታዎች ላይ በአስቸጋሪ ሁኔታ ውስጥ ያሉ ወገኖቻችንን በማሰብ ይሄንን አስቸጋሪ ጊዜ ይሄንን ጥቁር የታሪክ ጠባሳ ለመሻገር በሚደረግ ጥረት ውስጥ አንዳችን መከታ
አንዳችን ያንዳችን ደጋፊ ጧሪ የሌላቸውን ሐሳብ የሌላቸውን አባቶቻቸው የተሰዉ ወገኖቻቸው የተሰዉ ቤተሰቦችን በመጠየቅ አንዱን እየደገፈ ይሄንን በዓል እንድናስብ እንድንሻገር በዚህ አጋጣሚ እኔ መልእክቴን ማስተላለፍ ፈልጋለሁ። ጀነራል በድጋሚ ጆይን ስላደረከን በዚህ ፕሮግራም ላይ አብረህን ስላለ ክብር ይሰማናል። በጣም ነው የምናከብርህ። ለምታደርገው ተጋድሎ ለምትሰራው ስራ ሁሉ ታላቅ አክብሮት አለን። ወደ ቀጣይ ጥያቄዎቼ ነው እንግዲህ ማልፈው ከበዓል ጥያቄዎቼ ስወጣ ማለት ነው። ሰሞኑን እንግዲህ ከሰሞኑን አፋብን ከተመሰረተ በኋላ ሰሞኑን ማለት አይቻልም አፋብን ከተመሰረተ በኋላ በጣም በርካታ ወታደራዊ እንቅስቃሴዎች እየተደረጉ ነው ያሉት። ወደ ሰሜን ሊጀምረው የነበረውንም ጦርነት እንዲሰርዝ ያስገዳጅ የሆኑበት ምክንያቶች መጥተዋል። ከበርካታ አካባቢ አንቀሳቅሶ የመጣውን ኃይል መልሶ ወደ አማራ ክልል በተለያየ ቦታ ላይ ዲፕሎይ እንዲያደርግ ከዚህ በፊትም ወደ አማራ ክልል ተልኮ ያልተሰጣቸውን ኃይሎች እንደገና ለምሳሌ ደቡብ ዕዝን አምጥቶ ወደ ጎንደር እንዲበትን ያስቻለ ከባድ ወታደራዊ ድል አስመዝግባቸዋል። በሁሉም አካባቢ ላይ በርካታ ወረዳዎችን ከወረዳ አልፎ ዞን ከተሞችን ከዞን ከተማም አልፎ ወታደራዊ መኮንኖችን የመስመራዊና ትልልቅ መኮንኖችን እስከ ኮሎኔል ጭምር ማዕረግ ያላቸውን ወታደሮች እያማረከ ነው ያለው። አፋብን በርካታ ሰራዊት ነው እየተማረከ ያለው። በርካታ ሰራዊት ነው በየዕለቱ እየገባ ያለው። በርካታ አድማ ብተና ሚሊሻ የክልሉ መዋቅር ሙሉ ለሙሉ ፈርሶ ወደ አፋብንን መዋቅር እየተቀላቀለ እንዳለ ነው እየተመለከትን ያለ ነውና እንደው ምን አይነት ወታደራዊ እድገት ነው ያሳየው ባለፉት 2 ወራቶች ውስጥ የአፋብን እንቅስቃሴ የፋኖ እንቅስቃሴ ማለት ይቻላል ጀነራል? እሺ አመሰግናለሁ። ምንድነው ወታደራዊ ስራው ወይም ድሉ ያሳየው እድገት አለ። ጥላት ነው ያን እድገት ያላወቀው እንጂ ያሳየው እድገት አለ። ከዚህ በፊት የምናደርጋቸው ውጊያዎች ስልታዊ ውጊያዎች ነበሩ። ስልታዊ ውጊያዎች ማለት በደፈጣ ጥላትን ትመታዋለህ። የጥላትን የኃይል ሚዛን በደፈጣ ታወርደዋለህ። የኃይል ሚዛኑ ከደከመ እያሳደድክ እስከ መጨረሻው ሙሉ በሙሉ ትደመስሰዋለህ። ከበድ ካለ ደግሞ የኃይል ሚዛኑን አይተህ ገለል እያልክ ውጊያዎችን የመሄድ ነው የነበረው። በዚህ በየደረጃው እንደዚህ አዲስ ወጣቶች በውጊያው እየተፈተኑ እያደጉ ዝቅተኛ ወደ ከፍተኛ የሚሄዱበት ነው የነበረው ቀደም ሲል ሲደረግ የነበረው። አሁን ግን ውጊያውን ወደ ኦፕሬሽናል ውጊያ ወይም ዘመቻዊ ጥበብ ወደ ሆነ ውጊያ እያሳደግነው ነው። የተወሰኑትን ውጊያ ለማንሳት ለምሳሌ ቀደም ሲል ሰሜን ወሎ ግዳን ላይ የተደረገው ውጊያ ምንድነው የነበረው? የግዳን መሬት አጠቃላይ ወታደራዊ ቁልፍ መሬት ነው። የብልጽግና ኃይል ከሰሜን የሚመጣበትን ግፊት እቋቋምበታለሁ ብሎ ግዳን ላይ ነበር ክፍለ ጦሮችን ደርድሮ ምሽግ ሰርቶ የነበረው። በዛን ጊዜ ምንድነው ያደረገው? እዚህ ግዳን ላይ ያለው ኃይል ምርጥ ቦታ ላይ የመከላከል ግዳጅ ይዞ ስለነበረ እዛ የነበረ የወገን ኃይል በቀጥታ ማጥቃት ከፍቶ ሙሉ በሙሉ አዛባው፣ እንዳለ ምስቅልቅል አደረገው። ልክ ምስቅልቅሉ ሲወጣ እግሬን አውጭኝ ወደ ወልዲያና ወደ ጋሸን አቅጣጫ ነበር የተረፈው መሸሽ ጀመረው። ይሄ የድምሰሳ ስራ ነው። አሁን ማዛባቱ ተፈጽሟል። ድምሰሳው ደግሞ በቀጥታ እግርግሩን እየተከተለ እስከ ወልዲያና እስከ ጋሸን አገረፈው። ልክ በዚህ ጊዜ ብልጽግና ሙሉ በሙሉ ነው የተዛባው። ምንድነው ያደረገው? ወሎ ውስጥ ያሉ ደቡብ ወሎ ውስጥ ያሉ በወረዳዎች የነበረው ጦር ሰሜን ወሎ አንዳንድ ወረዳዎች የነበረውን ጦር የሰሜን ወሎን ወደ ወልዲያ የደቡብ ወሎን ደግሞ ወደ ደሴ አስገባው። ከስጋቱ የተነሳ ይህን ኃይልም በየመንገዱ ደፈጣ እየተደረገ ተመታ። በተለይ በሁለቱ ከተማዎች ተጠቃለለ። ይሄ ጥላት ከዛም አልፎ የተዛባበት መሆን የምታየው ሻዕቢያ አጠቃኝ፣ ህወሓት አጠቃኝ፣ ዓለም ይወቅልኝ ማለት ጀመረ። በቃ የሌለ ነገር እንዳለ እያደረገ ከመዛባቱ ካለመረጋጋቱ ይህን ማስተጋባት ጀመረ። እቅዱ ሁላ ፍልስልስ አለበት። ከዛ በፊት የተለያዩ እቅዶች ነበሩ። ያ እቅድ ሙሉ በሙሉ ፍልስልስ አለ። ይሄ የመጀመሪያው ነው። በዚህ ውጊያ ላይ ተመልክቶ ወገን ከፍተኛ የጦር መሳሪያዎች፣ ተተኳሾች፣ ተሽከርካሪዎች በስፋት አደረገ። አሁን ይሄ ውጊያ እዚህ በፊት እንደሚያውቀው አይደለም። እነዚህ ስልታዊ ውጊያዎች
አጫጭር ውጊያዎች አይደሉም። የጠላትን ሰብአዊ ኃይል በማዳከም ቁሳዊ ኃይሉን በመማረክ አጠቃላይ ብዛት ያለውን ቀጠና ለቆ እንዲሄድ ያስገደደ ኦፕሬሽናል ውጊያ ነው። ይሄ ኦፕሬሽናል ውጊያ ነው የነበረው የመጀመሪያ። ተመልከት፣ እሱን ትንባይለው እኛ ግን ወደዛ ነገር እየገባን መሆኑን በእርግጠኝነት እርግጠኛ መሆን ጀመርን። ይሄ አንደኛው ነው። ሁለተኛው ኦፕሬሽናል ውጊያ ከነፋስ መውጫ እስከ ወረታ ዘልቆ የገባው ነው። ከነፋስ መውጫ እስከ ወረታ 150 ኪሎ ሜትር የሚሆን ነው። በ150 ኪሎ ሜትር ላይ የተዘረጋውን ጥላት ሙሉ በሙሉ ከጥቅም ውጭ ያደረገው የዞን ከተማ የሆነውን ድርቦታቦርን ነጠቀው። ድርቦታቦርን ስንይዝ እንግዲህ የዞን ከተማ ስንይዝ የመጀመሪያችን የዞን ከተማዎች ስንቆጣጠር የመጀመሪያ ነው። ምን ያህል የወገን ኃይል የመስራት ብቃቱን የሚያሳይ ነው። ብልጽግና በደረሰበት ምት ያን ችግር ለመቋቋም ድርቦታቦር ላይ ወደ 14 ጊዜ ድሮን ጣለ። ወረታ ላይ 6 ጊዜ ጣለ። ተመልከት፣ የሚጥለው መሀል ከተማ ነው። ፋኖ ግን የራሱን ስራ እየሰራ ነው። በዚህ የደረሰው ኪሳራ እንግዲህ ተመልከት። በዚህ እቀት የተዘረጋው ኃይል እንዴት እንዳለ ነው ብድግ ያደረገው። በጥሮ ነው የጣለው። ደቡብ ጎንደር ላይ ሙሉ በሙሉ አለ የሚባለው የዞን አመራሩ አይታችሁ ከሆነ በመጀመሪያ ፋኖ አልቆለታል፣ ፋኖንም እጅ እየሰጠን የሚል ድፋታ ያሰማ ነበር። እንደውም ሽልማቶች ሁሉ ሽልማት ሳይቀር ሲወዳደስ የነበረ ነበር። ግን እዚህ ምት ላይ በደረሰበት አይኔ ጉዳየ ያለው ራሱ አይናችን ጉዳየ፣ መከላከያ ይጨመር፣ ምርጫ ማድረግ አንችልም በሚል ነው ያስተጋባው። ይሄ ምን ያህል መሆኑን እንግዲህ ተመልከተው። በዚህ ቀጠና ሙሉ በሙሉ ደቡብ ጎንደርን ለቋል ማለት ይቻላል። ሙሉ በሙሉ እዛ የነበረው ኃይል አይኑ ጉድ እስከሚያይ ነበር የተቀጠቀጠው። ይሄ ሁለተኛው ነው እንግዲህ ኦፕሬሽናል አንዱ ይሄ ነው። ተመልከት፣ የተደመሰሰው የሰው ኃይል፣ የተማረከው መሳሪያ፣ የተገኘው ወታደራዊ ንብረት፣ አጠቃላይ ቀጠናው እንዴት እንደተናጋ ሊመለስ በማይችልበት ብልጽግናን ገመናውን ያወጣ ውጊያ ነው የነበረው። ይሄ ሁለተኛው ነው ኦፕሬሽናል ዘመቻ ሊታይ የሚችል። ሌላኛው በሶስተኛው አሁንም በደቡብ ጎንደር የተሰራ ነው። ልክ ብልጽግና እንደዚህ አደጋ ሲደርስበት ከትግራይ ያለውን ኃይል ወደ ትግራይ ያስጠጋውን ኃይሉን ቁጥሩን የማይናቅ መለሰና ደርሼላችኋለሁ አለ። ለአማራ ክልል እየመጣሁ ነው ደርሼላችሁ ብሎ መግባት እንደጀመረ በተለያዩ ቦታዎች መግባት እንደጀመረ እዙቱ ሶስቱ የአማራ እዝ ተዋጊ ክፍለ ጦሮች በተቀናጀ ማጥቃት ሰነዘሩ። ቴዎድሮስስ ከንፋስ መውጫ አቅጣጫ ማጥቃት ጀመረ። ምኒልክስ ከባህር ዳር አቅጣጫ ወደ አሙሲት አቅጣጫ ወደዛ ማጥቃት ጀመረ። በላይ ቴዎድሮስስ በላይስ ደግሞ በነበረው ግስጋሴ አስፍቶ መቀጠል ጀመረ። ልክ ይሄኛው ማጥቃት ደግሞ ምንም ባልጠበቀው ብልጽግና ባልጠበቀው ምስቅልቅሉን አወጣው። በዚህ ላይ ነበር መከላከያን፣ አድማ ብተናን፣ ፖሊስን፣ መስተዳደርን ያካተተ ምት ነበር የደረሰበት። በዚህ ላይ ከፍተኛ ምት ደረሰበት። የተማረከው የቆሰለው እንዳለ ሆኖ የሞተውን ራሱ የብልጽግና አክቲቪስቶች ማስተጋባት ጀመሩ። በሀዝ ይህን ያህል እንደዚህ ሆነ፣ ይህን ያህል እንደዚህ ሆነ፣ ይህን ያህል እንደዚህ ሆነ በሚል ለማስተጋባት ሞከሩ። ይህኛው ሰፊ ቁሳዊ ኃይል፣ ወታደራዊ አቅም፣ ትጥቃችን ከጥላታችን በሚለው መርሃችን መሰረት የተገኘበት ነበረ። ተመልከቱ ውጊያው እንግዲህ እንዴት በተከታታይ እየሄደ መሆኑ። ሌላኛው አሁንም ባናቱ በሰሜን ጎንደር፣ በጎጃም፣ በተለያዩ ቦታዎች በወሎና በሸዋ የጥላትን ስስ ብልት እየታየ ሙሉ በሙሉ ሻለቃዎችን የመደምሰስ እዛ ክፍለ ጦሮች የጥላት ክፍለ ጦሮች የመደምሰስ የዚህ አይነት ውጊያዎች
የተደረገበት ነው የነበረው። ይህ እንግዲህ በተለያየ ጊዜ ሻውራ ላይ የተደረገው እዚህ ጎጃም ላይ በተለያየ ቦታዎች የተደረገው ሸዋና ወሎ ላይም ተመሳሳይ እንደዛ አሁን